ሰላም ክብሯትና ክብሯን የሴርዋናቱ ተመልካቾቻችን እንደምን አርፈዳችሁ። ከሴርዋናቱ ወደ እናንተ የሚደርሰውን የዕለቱን የአዲስ ነገር የዘገባ ጥንቅራችንን አጠናቅረን ይዘን ቀርበናል። ይህን የዘገባ ጥንቅር ደግሞ ወደ እናንተ በማድረስ አብሬ ቆይታ ማድረገው እኔ ዘላለም ታረቀኝ ነኝ። እናንተም ደግሞ እስከ ዘገባ ጥንቅር ፍጻሜያችን ድረስ አብራችሁን ቆይታ አድርጉ። በስተመጀመሪያም አበይት ነጥቦችን አስደምጣችኋለሁ። ወደዛው አለፍኩኝ። ያለ ስራ ስነምግባር በስራ ቦታ ባልተገባ መንገድ ሰራተኞችን የደበደበች ቻይናዊን ጨምሮ በአራት ሰዎች ላይ እርምጃ ተወስዷል ሲል የሐዋሳ ኢንዱስትሪያል ፓርክ አስታወቀም። እስካሁን ድረስ 8 ሰዎች በበሽታው የተጠረጠሩ መሆኑን ታውቋል። ጤና ሚኒስቴር። እነዚህ አበይት ነጥቦቻችን ናቸው። ወደ ትንታኔያዊ ዘገባዎች እናልፋለን። ሌሎች በተጨማሪም ይኖሩናል። በሐዋሳ ኢንዱስትሪያል ፓርክ የሚሰሩ ሰራተኞች ለፓርኩ ውስጥ በተለያዩ ጊዜያት በውጭ ሀገራት ዜጎች አካላዊና ስነልቦናዊ ጥቃት እንደሚደርስባቸው ገልጸዋል። ባሳለፍነው እሁድ በፓርኩ ውስጥ በሚገኘው ቶዮ ሶላር በተባለ ኩባንያ አንድ ቻይናዊ አንድ ኢትዮጵያዊን ሲደበድቡና ልጁም መሬት ወድቆ የሚያሳይ ቪዲዮ ተልከዋል። ተከፌ ኢትዮጵያን ቪዲዮ ከተመለከተ በኋላ የቶ ሶላር ካምፓኒ ሰራተኞችና አመራሮችም እንዲሁም የሐዋሳ ኢንዱስትሪያል ፓርክ ስራ አስኪያጅ ለማነጋገር መሞከሩ ነው በዘገባው ያካተተው። ተከፌ ኢትዮጵያ የቶ ሶላር ካምፓኒ ሰራተኞች አግኝቶ ለማነጋገር ቢሞከሩ ለደህንነታቸው ሲሉ ለጊዜው ያለውን ችግር ለማውራት እንዳለመቻላቸው ገልጸው በሌላ ጊዜ መረጃ እንደሚሰጡ ነው ያብራሩትም። በሌላ በኩል ተከፌ ኢትዮጵያ የቶ ሶላር ካምፓኒ አመራሮች ለማግኘት ጥረት ቢያደርግም ስልክ ባለመንሳታቸው ለጊዜው አለመሳካቱም ተናግሯል። ነገር ግን በሐዋሳ ኢንዱስትሪ ፓርክ ውስጥ የሚሰሩ ሌሎች ሰራተኞች ለተከፌ ኢትዮጵያ በሰጡት ቃል መብታችን ተረግጦ ነው እየሰራን ያለው፣ የዚህ ልጅ ድብደባ በቪዲዮ ወጣ እንጂ ሌሎችም ብዙ መሰል ነገር ያጋጥማቸዋል፣ ለሰው ኃይል ከፍል ሲከሱ ይታያል በማለት ነው የተናገሩት። አቤት የምንልበት አጥተናል። ሰው እንዴት በሀገሩ እንዲደረጋል? የምንሰራው 12 ሰዓት ነው፣ በዛ ላይ ከፊው በታች ነው የሚከፈለን በማለት ለተከፌ ኢትዮጵያ የፓርኩ ሰራተኞች ተስታውቀዋል። ተከፌ ኢትዮጵያ በኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን የሐዋሳ ልዩ ኢኮኖሚ ዞን ስራ አስኪያጅ አቶ ማቴዎስ አሸናፊን አግኝተው አነጋግረዋል። አቶ ማቴዎስ በፓርኩ በሚገኘው ቶዮ ሶላር ኩባንያ ውስጥ ተቀጥሮ በሚሰራ ኢትዮጵያዊ ሞተኝ እና የውጭ ሀገር ቻይናዊ ዜግነት ባለው ስራ ቦታቸው ላይ በተፈጠረ አለመግባባት የተሰራው ጠብና ድብደባ ፍጹም ከስራ ውጪ የሆኑ መሆኑን ነው የገለጹትም። ፓርኩ ከኢትዮጵያ ኢንዱስትሪ ፓርክ ልማት ኮርፖሬሽን ጋር በመሆን አስፈላጊውን ማጣራት አድርገው በሂደቱ ውስጥ ቀጥተኛ ተሳትፎ የነበራቸውን 2 የውጭ ዜጎች ከስራ እንዲባረሩ ከሀገር እንዲወጡ እንዲሁም በካምፓኒ ውስጥ ያሉ በጉዳዩ ቀጥተኛ ተሳታፊ ያልሆኑ 3 አመራር ደግሞ ከከባድ የጽሁፍ ማስጠንቀቂያ እንዲደርሳቸው መደረጉን ለተከፌ ኢትዮጵያ አስታውቀዋል። ከዚህ ባለፈም ካምፓኒ ጉዳይ በቪዲዮ ከተላለፈ በዘለለ በሰራተኛ በቅርብ አለቃው መካከል ለተስተዋሉ ግጭቶች መነሻ የነበሩ ምክንያቶች በመዘርዘር ሁለቱ የተጋጩበት መንገድ ኢትዮጵያዊ የነበረው ጥፋቶች በመዘርዘር ከስራ እንዲባረር ወስኖ የነበረ ሲሆን ፓርኩ ባስቀመጠው አቅጣጫ መሰረት ወደ ስራው እንዲመለስ መወሰኑ ተነግሯል። ከጉዳዩ ጋር በተያያዘ በማህበራዊ ሚዲያ በሚዘዋወሩ መረጃዎች መበረካታቸው በመግለጽ ልጁ ሞቷል፣ አጥንቱ ተሰብሯል የሚሉ መሰል መረጃዎች የተሳሳቱ መሆናቸው እንዲረጋገጥ ይገባል በማለት ነው የተናገሩት። የጤና ሚኒስቴር በደቡብ ኢትዮጵያ ክልል በጂንካ ከተማ ማንነቱ በመረጋገጥ ላይ ያለው የሄሞራጂክ ፊቨር በሽታ መከሰቱን በቀጥተኛ መረጋገጥ ባወጣው መግለጫ ገልጿል። በደቡብ ኢትዮጵያ ክልል የተከሰተው የሄሞራጂክ ፊቨር በሚመለከተው የጤና ሚኒስቴር የኢትዮጵያ የህብረተሰብ ጤና ኢንስቲትዩት የጋራ ጋዜጣዊ መግለጫ አውጥተዋል። መግለጫውን የተከሰተው በሽታ ማንነቱ በመረጋገጥ ላይ ያለው የሄሞራጂክ ፊቨር ሲል የጠራው ሲሆን እስካሁን ድረስም 8 ሰዎች በበሽታው የተጠረጠሩ መሆኑን አሳውቋል። ስለሞቱ ሰዎች በመግለጫው ያለው ነገርም ደግሞ የለም። የጤና ሚኒስቴር ከኢትዮጵያ የህብረተሰብ ጤና ኢንስቲትዩት እና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገቡ ይህን የበሽታ መንስኤ ለማወቅና በተጨማሪ ስርጭት ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ቡድኑ ወደ ቦታ በመላክ ላይ እንደሚገኝ ነው የተነገረው። የመስክ ግምገማዎችና የላቦራቶሪ ምርመራዎች፣ የማህበረሰብ ቅኝት፣ የንክኪ ልይታ፣ የቤት ለቤት ልየታ እንዲሁም የህክምና አገልግሎቶች አሰጣጥን እያጠናከረ እንደሚገኝም አረጋግጧል። በመለከታቸው የባለድርሻ አካላትና ሚኒስቴር መስሪያ ቤቱ ላይ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ ህብረተሰቡ ህመሙን ለመከላከል የተላላፊ ምክር ሀሳቦችና ጥንቃቄዎችን ተግባራዊ እንዲያደርግ አሳስበዋል። ሚኒስትሩ ያስተላለፋቸው ምክር ሀሳቦችና ጥንቃቄዎች በእንዲህ መልክ ቀርበዋል። በአፈንጫ ላይ ሌሎች የሰውነት ክፍሎች የመድማት፣ ትኩሳት ማስቀመጥና መሳሰል ምልክት ሲኖር ወደ ህክምና ተቋማት ና በወቅቱ የላቦራቶሪ ምርመራ ማድረግ እንዳለባቸው፣ ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም እንደሚገባ፣ ሁሉ ጊዜ እጅን በሳኒታይዘር ወይም በውሃና በሳሙና መታጠብ፣ ማጽዳት፣ ማንኛውም ጤና ተቋማት በታካሚዎች ልየታ አካባቢ ትኩረት በመስጠት የቫይራል ሄሞራጂክ ቫይረስን ለመከላከል እነዚህን መሰል መንገዶች እንዲጠቀሙ ጤና ሚኒስቴር አስታውቋል።
የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ክልል ምክር ቤት አባል አቶ ታዬ ደንዳ በአቃቢ ሕግ ከቀረበባቸው 3 ክሶች ፍርድ ቤቱ በሁለቱ ነጻ ሲያሰናብታቸው በአንዱ ግን ጥፋተኛ መባላቸውን የተሳወቀው ዛሬ ማክሰኞ ህዳር 3 2018 ዓ.ም የአቶ ታዬ ጉዳይን የተመለከተው የፌዴራል ከፍተኛ ፍርድ ቤት ለምድብ አንደኛ የህገ መንግስት እና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ከቀረቡለት 3 ክሶች የተጣራ የጦር መሳሪያ ህግን በመተላለፍ በቀረበባቸው ክስ ጥፋተኛ ሆነው እንዳገኟቸው ነው የወሰነው። አቶ ታዬ ነጻ የተባሉት ክሶች ከጠላት ጋር ማበር እና የሀገር መከላከያ ሰራዊትን ለመምታት ዝግጅት አድርጓል የሚሉት 2 ከባድ ክሶች ውሸት መሆናቸውን አረጋግጧል። የመጀመሪያ ነጻ የተባሉት ክስ የወንጀል ህግ 251 ንዑስ ሀ በመተላለፍ ከጠላት ጋር ከሸኔና ከፋኖ ጋር ተባብረዋል የሚለው እንደሆነ ጠበቃቸው አብሮ ንጉስ ለቢቢሲ ተናግረውማል። ይህ ክስ ከዓመት እስከ እድሜ ልክ ወይም ሞት የሚያስቀጣ እንደሆነም ነው የጠቀሱትም። ሁለተኛው ነጻ የተባሉት ክስ የወንጀሉን ሃን 257 ንዑስ ሰ በመተላለፍ መንግስትን ለመጣል የፕሮፓጋንዳና ሌሎች ድጋፎችን ለጠላት በማድረግ ግዙፍ መሰናዶ አድርገዋል የሚል ከ10 ዓመት በላይ ባይበልጥ ጽኑ እስራት እንደሚያስቀጣ ነው የተገለጸው። ጥፋተኛ ሆነው በተገኙበት ህገ ወጥ መሳሪያ ይዘው በመገኘት ክስ የግራ ቀኝ የቅጣት አስተያየት ለመስማት ለህዳር 15 2018 ዓ.ም ቀጠሮ እንደሰጠ ጠበቃው ተናግረዋል። ለቢቢሲ በሰጡት ቃለ መጠይቅም ክቡራትና ክቡራን የሴርዋና ቱብ ተመልካቾቻችን ከሴርዋና ቱብ ወደ እናንተ ይደርስ የነበረው የዕለቱ ዘገባዎቻችን ይመስሉ ነበር። ይህን ዘገባ ወደ እናንተ ያደረስኩት ጋዜጠኛ ነኝ ዘላለም ታረቀኝ ነበርኩ። ሰናይ ቀን እያልኩ በዚህ ተሰናበትኳችሁ ከመላው ቴክኒሻን ጋር